ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልኝ? ደህና ናችሁ ያላችሁ ወይ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ ለመድኃኒዓለም። የእኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበሉ። ሊያባቴ እፎይ የኔ አባት እንዴት አባቱ ነው የሚያምሩ በማርያም እንደምነው እንደዚህ ባታሰጡትስ ሚዲያ ላይ ስራችሁ ይስጣችሁ። ባልና ሚስቶች ሁለት እብዶች ማለት ነው። እና የኔ ማሮች ትላንትና አይተን ነበረ። እኔ ጆን ብዙ ነገር ነግሮኛል። እውነት ለመናገር ከዚህ በኋላ አብርሽና ሩታ እንደሚቀጥሉ ማለት ያው እሱ እያስማማ አይደለ። ያው በስልክ ነበር ያወራሁት እና ታውቃላችሁ የልጅነት ስለሆንኩኝ እንደዚህ አይመቸኝም። አይ ልጅነት መከራው በዛበት እኮ እና የኔ ወዶች በጣም ብዙ ነገር አውርተናል። ነገር ግን እኔ አሁን እያሳሰበኝ ያለው አብርሃምና ሄርሜላ ብዙዎቹ አሁን ሩታን የአብርሃም ትበቀሏለች ብለን እያሰብን ነበረ ሁላችንም ማለት ነው። ነገር ግን አብዛኛው ሰው ሳየው እያንዳንዱ ዩቱበርን ከኔን ጭምር አብርሃምና ሩታ አሁን ላይ የሆነ ለተመልካች ራሱ የሆነ ስልቹ የሆነ ነው የመጣው። ምክንያቱም ሁልጊዜ እኝኝኝኝኝ ማለት ነው አይደለ? ማለት እኔ እንደዛ ነው እየተሰማኛል የኔ ወዶች ማለት በክፋ ማለት ከመውደድ አንጻር ነው ብዬ ነው የማስበው። አሁን አብርሃምና ሩታ ሲመጡ አቤት እይታው ራሱ እኮ የሌለ ነው። ከሄርሜላ ጋር ሲመጡ እንግዲህ አስቡት፣ ጣዖትና ምንድን ነው የሚባለው ባላጋራ ማለት ነው። እና ለምን ከመሀል ሄርሜላ ማስወጣበት እንትን እኔ ግራ ነው የሚገባኝ እውነት ለመናገር። አሁን ብዙ ጊዜ ሄርሜላ ጋር ስራ ከምናግ ስራ ጋር እንላለን እኛ አብዛኞቻችን፣ ግን ደግሞ እኔ እንጃ አሁን ሩታ የያዘችው ነገ ወይም ደግሞ የሆነ ነገር ካልተፈጠረ እንደው ታያላችሁ። በጣም ብዙ ነገር እየተነጋገሩ ነው። ቢሆንም ሩታ አሁንም ቢሆን ለበቀል ነው እየፈለገችው ነው የሚባለው። አንድ ሳምንት ወይም እንደዚሁ ቪዲዮ በፍቅር ቢሰሩ ከዛ በኋላ ትበቀለዋለች የሚል ወሬ ነው እየሰማን ያለ ነው። ነገር ግን ይሄ ስለምን አስፈለገ? እንደኔ መታረቁ ስለምን አስፈለገ? ለምን ባላችሁበት አብርሃምም ሄርሜላውን እያጫወተ ሌሎቹም በፊት ማነው ስሙ ይሄ ሮቤል ምናምን ወንድም ተብዬ ደስታን አግቢው ይወድሻል፣ ያፈቅርሻል ተንበርክኮ እንግዲህ ሩታ ምን እንዳለችው ታውቃላችሁ። ምን እንዴት ብላ እንደወረወረችበት ማለት ነው። ምክንያቱም ዛሬ ይሄንን ነገር እንደሚመጣ አላወቅሽም ነበር ወይ? እና ይሄንን እንድታስተላልፉልኝ ይፈልጋለሁ። የምሬን ነው። በጣም ነው እንዴ እኛን የምትሸውዱን? አሁን አብርሃም ቤቱ መጣ፣ ከዛ ሄርሜላ ሴት ሆና ነው። ሄርሜላ ካሜራማን ናች። እኔ አይገባኝም እኮ እግዚአብሔርን። ሄርሜላ ካሜራማን ከሆነች ንገሩን፣ ግን ደግሞ በቃ አታጀዝቡን፣ በቃ አታጀዝቡን፣ አንፈልግም። ያ ምሳሌ በፊት ከሩታ ጋር የነበሩት ዩቱበሮችም ወይም ፈትፋቶችም ሩታ እየደገፉ ያሉትን አሁን ሩታ ላይ እየወረዱባት ነው። ለምን ይመስላችኋል? አንደኛ አቋም አለመኖር፣ ሁለተኛ ደግሞ ባሏ አሳልፋ በመስጠት፣ ሶስተኛ የይቅርታ ልብ የላትም። አብርሃም ካደረጋት እሱ ያደረጋት ኦኬ። በእርግጥ ሴት ሆና ብዙ ነገር ታሳልፋለች። በእርግዝና ወቅት እንደው ልዑል ከምረገዙ እስከ መወለዱ ያው አመት መጣ። ጾም ላይ ነበር የተጋቡት። ያው ምንትን ላይ ምንድን ነው ያው ብቻ ጾም ላይ ነበረ ሰርጋቸው የነበረው። ከዛ ጊዜ ጀምሮ ከዱባይ መልስ ያው እኝኝ ሲሉ ነው። እንዶ ከዱባይ ምንም በረከት ያው ልዑልን በረከት ይዘው መጥተዋል እንጂ በቃ ጭቅጭቅን ነው ማለት። እናንተ በፍቅር ብትሰሩ ዋው እንደ በፊቷችሁ ብትሆኑ የሚል ሀሳብ ነው መልካም ቲዩብ ያላት። እዚህ ጋር እየተከስኩ ዘፈን እየዘፈንኩ ነበረ። ዘፈን ይቅርታ፣ አሁንማ ጾም ገባ አይደለ? አይ መልካም ቲዩብ በቃ ያንቺን መጨረሻ ይሄ ነው። እና የኔ ማሮች ላይክ እያደረጋቸው አበረታቱኝ ፕሊስ። ጆን በጣም ብዙ ነገር ነግሮኛል። እኔ ያው ስለ አብርሃም እና ስለ ሩታ ብንፈተፍትም እንግዲህ ሄርሜላ በስተመጨረሻ አብርሃምም እንደማትፈልገው ወይም ደግሞ አብርሃም ደግሞ እሱን እንደማይፈልጋት ምናምን ተነግሮኛል ማለት ነው። ገባችሁ? ግን እስኪ ያው የሄርሜላ መጨረሻ እናያለን ማለት ነው። እኔ በጣም መጨረሻ ማየት ፈልጋለሁ። ምክንያቱም
አንድ ባለትዳር ወንድ ስታማግጥ የቆየችን ሴት ከዛ በስተመጨረሻ ባልና ሚስት አይ አብረን ልንሆን ነው። በአሁን ላይ የሚሆነው ጨዋታው እንዴት ነው መሰላችሁ? ቤተሰብ ሄርሜላ ላይ ነው ሁሉም ሰው የሚዘምተው ማለት ነው። ማለት በቃ አብርሽ አልፈልግሽም፣ እኔ ሚስቴ ይቅርታ ጠይቃኛለች፣ ስለዚህ እኔ ከሚስቴ ጋር መሆን የምፈልገው ነው የሚል እንትን ነው ባልደረባችን ጆን ያጋረውን። ግን ደግሞ የሚሆነውም እንደዛ ነው ብዬ የማስበው። ምክንያቱም አሁን ሩታ የበቀል ካልሆነ እውነት የምታፈቅረው የምትወደው ነገር ከሆነ የልጄን አባት ቤት ይገባል ብላ የምታስብ ነገር ከሆነ ማድረግ ያለባት ያ ሄርሜላ ማስወጣት ነው። በተዘዋዋሪም ለማለት ፈልጌ ነው። እንግዲህ እኔ እናንተ እንዴት ልንገራችሁ በኢየሱስ ስም ግን ያስጠላል። አሁን የኔ ባል እንደዛ ከሴት ጋር ሸሸገዳይ ሲል ከርሞ ገረሞ ንችስ እንኳን ልነካህ አይደለም በአይኔ ሙሉ ማየት አልፈልግም። ሩታንም እየተባለች ያለችው አሁን ከዚህ በኋላ እንዴት ከሌላ ወንድ ጋር የሄደን ወንድ እንዴት አብረሹ ትተኛለሽ የሚል ከዛ ጫጫታ ከዚህም ይመጣል ከዛም ይመጣል ማለት ነው። እና የዛኔ ውሳኔሽን ጠንከር ብለሽ ያው ሴት ልጅ ብዙ ነገር ታሳልፋለች። ለልጅሽ አባት ስትይ እንግዲህ መቻልን ያለብሽ አንቺ ሴትዮ። ስለዚህ የምታሳልፊያቸው ወይም ደግሞ ሰዎች የሚሉሽን ሀሳብ ለመቀበል ዝግጁ መሆን አለብሽ። ኤኒዌይስ ያ እኔ ባሌሽ ጊዜ ባሌ ቢሆን እኔ እንደዛ አርጎኝ ማለት አሁን አብርሃም እነዛ ተቀበዩ አትቀበዩ ማለት ሳይሆን እንዴ ምንድን ነው ማለት በቃ ብዙዎቹ የሚጠብቁት እኮ ለእናንተ አይዶን ነው ብቻ ማለት አሁን አብርሃም ሩታ አሁን ይቅርታ ብኖሮሽ አብርሃም ተቀብለሽ አብራችሁ ምናምን ከዛ ብላ 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 ልትኖሩ ከሆነ ኦ ማይ ጋድ በጣም ነው የምትገርሙኝ። ወይም ደግሞ ሩታ በጣም እንትን ትላለች። ምክንያቱም ሌላ ሴት ጋር ነበር እኮ አብርሃም አይደል እስከ ዛሬ። ለምን ፈቀድሽለት? አሁንስ ለምንድን ነው ወደ ቤትህ እና ያልሽው ለምንድን ነው ነው የኔ አንደኛና ዋነኛ ጥያቄ። ለበቀል ካልሆነ ዛሬም ተበቀልኩ እንድትዩ ካልሆነ አነካህም። እንደዚህ ማለት የብዙዎቹ የተመልካች የሴት ተመልካቾቻችን እህቶች ይሄ ነው አይደል ሁልጊዜም የሚሉ ይሄ ነው። ምን አነካህም በእንጨት ብሄርክበት ራሱ አነካህም ነው የምትባለው ማለት ነው። እና አንቺስ ምን ታስቢያለሽ ነው? ሄርሜላ ያልኩኝ ሩታ እስካሁን ከሄርሜላ ጋር ያ ሁሉ ላይፍ ከዋና ከራቆት የፍቅር ዘፈን ምናምን ሲዘፋፈኑ ከቆየ ሰው ጋር ለእውነት ልትቀጥዩ ነው ወይ ነው? አራነት